ውዶች ጠበቃው እንግዲህ ለመድብል እንደደወለለት ማን ነው በጣም ደስ ያለው። በእርግጥ በነገራችን ላይ የሆነ ተንኮል ስናስብ ዞሮ ዞሮ ራሳችንን እንደሚጎዳን ከጠበቃው መማር አለብን። ድራማው ብዙ ነገሮች ሲተላለፉ በእውነተኛ ህይወት ላይ ራሱ እንዳሉ ነገሮች ሆነ እንረዳለን። እና ጠበቃው አሁን የሰራውን ግፍ እና የሰራውን ኃጢአት አሁን በራሱ ላይ እንዲሁም በቤተሰቦቹ ላይ እየከፈለ ይገኛል። ቤተሰቦቹ በሱ ነበር የሚተዳደሩት። አሁን እሱ የሆነ ነገር ሲሆን ዝና ራሱ ምንም ችግር የለውም እኔ ረዳቸዋለሁ ከዚህ ኪድ ብሎ ስንት ነገር አብሮት እንዳልሰራ ስንት ነገር አብሮት እንዳላሰራው እንግዲህ ቤተሰቦቹንም ሜዳ ላይ ጥሎ እሱንም እንዲሁ አሰቃቂ ሁኔታ ሜዳ ላይ ጥሎታል። አያቸው የሆነ ተንኮል ስናስብ ነገ ጠዋት ዞሮ ራሳችንን እንደሚነካን ወይም ያ ችግር ዞሮ ራሳችን ጋር እንደሚመጣ ብዙዎቻችን እናውቃለን። እና ጠበቃው እንግዲህ ዛሬ ላይ ከኔ የማይማር ሰው የሚኖር ይሆን እያለ ነበረ። በጣም ራሱን እየወቀሰ ነበረ። ስለዚህ ምን ማድረግ አለብኝ እና ደግሞ ጎዳና ላይ ሲራመድ እንግዲህ የዚህን የሞገስን ፎቶ ተለጥፎ ያያል። ምስኪን አንተም ያለ ስራህ እየተሰቃየህ ነው ነበር ያለው። እናም እንግዲህ እንደዛ እያለ የሞገስንም ፎቶ እየገነጠለ ይገኛል። ስልክ እንኳን ራሱ አስደውሎ ሲል ሌቦች ደግሞ በዚህ መጣችሁ ነበር ያለው። በዚህ ጊዜ ጠበቃው በጣም ከፍቶት ነበረ። ቆይ ለምንድን ነው የምከፋኝ? እውነት ነው ሌባ ነኝ። ትዳሬን የካርኩኝ ሌባ፣ ስራዬን የካርኩኝ ሌባ ነኝ። ለምንድን ነው እንትን የሚለ አሁን ቆይ ምንድን ነው የማደርገው? ወደ እነሱ ሲሄድ ብሄድ ሞቷል ብሎ እንትን ብለዋል። አልሞትኩም ብዬ ደግሞ ብናገር እንደ ሞትኩኝ ያሳምኑኛል በማለትም እንግዲህ ለራሱ በጣም ጥያቄ እየፈጠረብን ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሞገስ ካሁን በፊት እንደተመለከት ነው በዱርዬዎች እንዲሁም በማንጅራት መቾች ገንዘቡን የሰራበትን እንዲሁም ስልኩንም ነጥቀው ላይሆን አድርገው ቀጥቅጠው ሰደውታል። በዛ ላይ እንግዲህ ደግሞ በጣም ሲበሳጭ ወደ ሉላ ጋር መጥቶ ነበረ። ሉላንም እንግዲህ ታረጋጋዋለች። በቃ እንኳንም አንተ ደህና ሆንክ፣ ሁሉም ነገር ሲቀርቀሪ ነው በማለትም አረጋግተው፣ በማግስቱ ደግሞ የወደቀ ዛፍ ምሳር ይበዛበታል እንዳለውም ከስራው ይባረራል። እሱ ምንድን ነው ሲሚንቶ ስለፈሰሰበት ማለት ነው። እናም ሲባረር እንግዲህን ደግሞ በቃ የሆነ ተናዶ ጎዳና ላይ ምናምን በጣም በነገራችን ላይ እኔ እንጃ የሆነ ልቤን የነካውና እጁን እያወዛወዘ በጣም እየተወራጨ ነበር እየተራመደ ያለው። በዛን አካባቢ ነበረ ፎቶ ተለጥፎ ያየው። ፎቶ ሰለጥፎ ሳይ በጣም ነበር የደነገጠው። የሚይዘው የሚጨብጠው ነበር ያጣው። ለማን ያስበው? ለራሱ ሳይሆን ለሉላ ነው። እሱ እስር ቤት ከገባ ወይም ደግሞ አንድ ላይ ከያዟቸው ሉላ እንግዲህን ወደ ዝና ትሄዳለች። ዝና ይወስዳታል። ምክንያቱም ፖሊስ እንግዲህ ለዝና ለብቻው እየከፈለው የሚሰራለት ሰው አለ። ከእሷ ጋር አብሮ አንድ ሴት ልጅ አለች እና እሷን ወደ እኔ እንድታመጡልኝ ብሎ ነበረ ትዕዛዝ የሰጠው። እና እንግዲህ ተመልሶ እየሮጠ ነበረ ወደ ቤት የሄደው። በቃ ሉላዬ ሁሉም ነገር አብቅቷል፣ ሁሉም ነገር አበቃ። ምን ተፈጠረ ደግሞ ስትለውም ፎቶ በየሜዳ ላይ እንዲሁም የአፋልጉኝ ፎቶ እንደተለጠፈ ይነግራታል። ምን? የአውሬ የሆነ ሰው አሳልፎ ለፖሊስ ሰጥቶኛል ሲልም እንግዲህ ግን ትነግረዋለች እና ይነግራታል ማለት ነው። በዚህ ጊዜ ሉላ ማንን የወቀሰችው እንግዲህ ግን መድብልን ነው። መድብልን እንግዲህ ግን እኔ እኮ ነግሬህ ነበረ ስልኩን አናጥፋ፣ ዝና ያለንን ነገር እናደርግ ብዬ ነበረ። ለዚህ ሁሉ ተጠያቂው ማን ነው? መድብል ነው ስትልም ሉላዬ አሁን የምንወቃቀስበት ጊዜ አይደለም። እኔም እኮ ልደውልላቸው ነበረ ግን ፎቶውን እንዳየሁ ቀጥታ እየሮኩኝ ወደዚህ ነው የመጣሁት። እንደውም
መቼም ቢሆንም ለዚህ አውሬ አንቺን አሳልፌ አልሰጥሽም ይላል። ለምንድን ነው ለመድብል የምትደውልለት? መድብል እንግዲህ ወደ ያድንሃል ከፖሊሶች የሚያስጥልክ ይመስላል ስትለውም ቢያንስ እንኳን አንቺን ይደብቅልኛል በማለትም እንትን ይላል። እኔ እኮ አንተ ተይዘክ በፍጹም እኔ አልቀመጥም። ይህንን ነገር ደግሞ ጠንቅቀህ ታውቃለህ። ሉላ ለምንድን ነው የማትረጅኝ? በዚህ ጊዜና ሰዎች አሉ፣ በዚህ ደግሞ ፖሊሶች አሉ። ከእንግዲህም በኋላ አንቺን ይዤ ማለት አንቺን ይዤ እንግዲህ ላሰቃየሽ አልችልም፣ በፍጹም ይሄ ነገር አይሆንም ሲልም እንግዲህ ግን ቆይ ለምንድን ነው እንደዚህ የምትሆነው? ቆይናና ለምንድን ነው እንደዚህ ከምትሆነው? ቆይ ተስፋ እንዳትቆርጭ ተስፋ አለን ብለኸኛል ነበር እንዴ? ቆይ አሁን ምን ተገኘ ሲላትም እንግዲህ ሉላዬ በቃ ሁሉም ነገር እኮ ከአቅሜ በላይ ሆነ፣ ሁሉም ነገር ከአቅሜ በላይ ሲሆንስ እያላትም እንግዲህ ግን ይገኛል ማለት ነው። እና እኔ እንጃ እንዲ በጣም ነው ያሳዘኑኝ በነገራችን ላይ ማለት ነው። እና በቃ አሁን እንግዲህን ተያይዘው ወደ ሆቴል ነበር እንትን ያሉት። መድብል አሁን ላይ ደግሞ በጣም ተጨንቋል። በጣም ነበር የተጠበበው። ለምንድን ነው የተጠበበው የተጨነቀው? ስልኩን አጥፋ ያልኩት እኔ ነኝ። ስልኩን ባያጠፋ ኖሮ ይሄኔ የሆነ ነገር ማለት እንደዚህ አይሆንም ነበረ፣ እኔ ነኝ ጥፋተኛዋ እያለም እንግዲህን በጣም ራሱን እየወቀሰ ነበረ። እና በዚህ ጊዜ ደግሞ ቅድስትዬ በጣም ስለተጨንቆ ስላየች መድብል የሆነ እንደዚህ የሆነ ማለት ምን ትለዋለች እንትን ልስራልክ እንዴ ማለት እንደረጋጋ ቡና ልስራልክ እንደዚህ ስላደርግልኝ እያለች እንግዲህ ግን እንትን ትለዋለች። እና ቅድስት አሁን በዚህ ሰዓት እንደዚህ የሚጠየቅ ነው? እኔ ቡናም ሆነ ምንም ነገር አልፈልግም። የሞገስ ጉዳይ ነው አይደል ያስጨነቀ? አዎ በእኔ ምክንያት ነው። ስልኩን አጥፋ ባልለው ኖሮ አድራሻ ላጥፍተ ከዝና ተደበቅ ባልለው ኖሮ እንደዛ አይሆንም ነበረ እያለም እንግዲህ በዚሁ አጋጣሚ ብሩክ ይመጣል። ብሩክ እንግዲህ የአፋልጉኝ ወረቀቱን ይዞ ነው የመጣው። በዚህ ጊዜ መድብል የበለጠ በጣም ተናደደ። እኔ ነኝ ለዚህ ድርጊት ያበቃሁት እያለም በጣም ራሱን እየወቀሰ ነበረ። አሁን መወቃቀሱ ምንም እንትን አይልም፣ ግን ይቅርታ አድርግልኝ እና መድብል በዚህ ጉዳይ ራስን እንድትወቅስ አልፈልግም። እንዴት ነው የማለቅሰው? ብሩክ ልጁ እኮ ራሱን እኮ እንደዛ ያደረገው እኮ በእንትን ተነሳስቶ እኮ ነው ማለት በንዴት እኮ ተነሳስቶ ነው እያለም እንግዲህ ይነግረዋል ማለት ነው። እናም እንደዛ እንግዲህን እያሉ እያለ በመካከል ሞገስ ይደውላል። ሞገስም እንግዲህን ሞገስ ነኝ ምናምን ሲላቸው በጣም ደስ አላቸው። ሞገስ የት ነው ያለኸው? ለምንድን ነው እስካስቀመጥኩ ቦታ የለቀከው? ሲለውም እንግዲህን ይኸውልህ ብሩክ አንተ መድብል እኔ አሁን በየቦታው ፎቶ የተለጥፎ እየተፈለግኩኝ እንደሆነ ታውቃለህ አይደለ? ሲል አዎ እሱም እኮ አሁን እኮ ይዞት መጣ ብሩክ ብሎም እንግዲህ ሲነግረው በቃ እኔ አሁን ፈንጠረ ብዬ ከሉላ ጋር የሆነ ሆቴል ነው ያለሁት፣ አድራሻ ልክልሃለሁኝ እና ምናምን ስለው በቃ እንመጣላችኋለን፣ እኛ ባንመጣ ሰው እንልክላችኋለን። አይ ሰው ከላከም ለእኔ ሳይሆን ሉላን ነው። ሉላን እንግዲህን ከእንግዲህ በኋላ ከኔ ጋር አብራ እንድትሰቃይ አልፈልግም። ማንም ሰው ቢሆን ከእንግዲህም በኋላ ከኔ ጋር አብሮ እንዲሰቃይ አልፈልግም ይላል። እና በዚህ ጊዜ እንግዲህ ቆይ ምን እያልክ ነው ብሩክ አንተ ሞገስ ሲልም ስልኩን ይዘጋዋል። ስልኩን ዘግቶት እንግዲህ ያው ከሉላዬ ጋር ተቀምጠው እያወሩ ነበረ። ሉላዬንም በጣም እንደማወድሽ እና እንደማፈቅርሽ ታውቂያለሽ አይደለ? ሲልም እንግዲህ ቆይ አሁን ምንድን ነው የምናደርገው ማለት የምንተማመንበት እንኳን ወይ ዘመድ እንኳን የለንም እያለችው ነበረ። እና እንደዛ እንግዲህ ስትለው ምንም ነገር አታስቢ ይዞሽ እንደማፈቅርሽ ታውቂያለሽ አይደለ? በጣም ነው የማፈቅርሽ ይላታል። እነሱም እንግዲህ ሰዎቹ ሲመጡ አይቶ ይመስለኛልና አሁን መጸዳጃ ቦታ ደርሼ ልምጣ ምናምን ይላታል። እሷም እሺ ትላለች። ሲቆይ በጣም ተጨንቃ ነበረ። በነገራችን ላይ ቆይ ወዴት ሄደ ሞገስ ወዴት ሄደ እያለች ነበረ። እና እንደዛ እያለችበት ባለበት ጊዜ የሆኑ ሁለት ሰዎች ይመጣሉ ማለት ነው። እነሱም እንግዲህ እና ብሩክ ናቸው የላኳቸው። እናም እንደዛ እንግዲህ ከእንትን ሲሉ እና አፍነው እንግዲህ ማለት እንዳታይ ምናምን አድርገው ቀጥታ ወደ እነ ብሩክ ጋር ነበረ። በነገራችን ላይ አሪፍ ነገር ነው። ቢያንስ እንኳን ሞገስ ጠበቃው እርግጠኛ ነኝ አሁን ጠበቃው ከመድብል ጋር ይገናኛል ብዬ ነው የማስበው። እና አሁን ጠበቃው እንግዲህ ስላልሞተ መድብል ስላወቀ ሉላ እንግዲህ አሁንም ትረጋጋለች። እንዲሁም ደግሞ ምንድን ነው
መድብል ያገኘዋል። ሉላዬ ከነ ሞገስ ጋር ከነ ብሩክ ጋር መሆኗ አሪፍ ነገር ነው። አያችሁ የሆነ አሁን ዝና መርገራችን ላይ መጨረሻው እየደረሰ ነው። ጠበቃው ራሱ አሁን ከዛ መለጠ የሚባል ወሬ ሲሰማ በቃ መጨረሻ የደረሰ ማለት ነው ነበር ያለው። እውነት ነው፣ መጨረሻው እየደረሰ ነው። የዝና መጨረሻ እየደረሰ ነው ብዬ ነው የማስበው። እናም እንግዲህን እንደዛ እያሉ ይገኛሉ። እና እኔ ግን እንጃ እንደሆነ ሉላና ሞገስ እንግዲህ መቼ ነው ግን የሆነ በቃ ነፃ ሆነው የምናያቸው? እኔ ይሄ ነገር እንደው በጣም እንትን እያለኝ ነው። እና አሁን ደግሞ ማህሌት እንግዲህን እነ ብሩክን ለመበቅ እንግዲህ እና ብሩክ ቤት ይችን ጓደኛዋን አስገብታ እነሱን አላደለ እንደ ሰላይ አድርጋ ልክ እያሰለለች ምናምን ደግሞ እነሱን ማበጣባጥ ልክ ለማጣላት ማለት ነው። በቃ በፍጹም ማህሌት ማለት የሰው ደስታ የማያስደስታት ነች። ስለዚህ ከሆነችኛውም እንግዲህ የሰው ነፍስ አጥፊ እንዳትል እንጂ ይሄ ቀላል ነው አደርገዋለሁኝ እያለቻ ነው። ማለትም የሰው ነፍስ ማጠፋውን ቆይ ምን አይነት ሴት አድርገሽ ነው የምታይኝ እያለቻ ነው ማለት ነው። እናም በነገራችን ላይ ማህሌት እንግዲህን ይች ልጅቷ ከመሬት አንስታ ነው እንደዚህ ያደረገቻት ነው። ከኋላ ተነስታ እንግዲህ ማለት ሀብታም ሆናለች ምናምን ልጅቷ ራሱ እያለች ነው እንግዲህን ከኋላ የመተሽ ሀብታም ሆነሻል፣ ስለዚህ የፈለግሽውን ነገር አደርጋለሁኝ ትላታለች ማለት ነው። እንግዲህ መርሶ ደላለው ደግሞ እችን ማነች ኤፍራታን የማህፀን ኪራይ እንግዲህ ክን ተደራድሮባታል። እሷም እሺ ብለዋለች በነገራችን ላይ ማለት ነው። ምክንያቱም ገንዘብ እንግዲህ የማይገዛው ነገር የለም። እና ምንድነው ያለችው ግን ማለት እንዴት ነው ከጋበዙ በኋላ ለምንድን ነው ሀሳባቸውን የቀየሩት እያለችም ለመርዙ ደላላው ትነግረዋለች። መርዙ ደላላው ደግሞ ሰው አይደሉም ሰው እስከሆኑ ድረስ መቀየር ግድ ነው እያለም ይነግራታል። እና ምግቡን እባክሽ አቅርቢልኝ ምናምን እያላት ነበረ ማለት ነው። በጣም ግን አቤት የደላላ ነገር በጣም የሚያሳፍረው። እና ወዶቼ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።